አዲስ አበባ በዓለም የንግድ ውድድር ውስጥ የመግዛት እንጂ የመሸጥ ተሳትፏ ዝቅተኛ ሆኖ የቆየችዋን ሀገር በዓለም ገበያ ውስጥ ተወዳዳሪ ማድረግ ህልምን የሰነቁ እንዲሁም ከውጭ የሚገቡ ምርቶችን ሙሉ በሙሉ በሀገር ውስጥ የመተካት ዓላማን የያዙ በርካታ ግዙፍ አምራች ኢንዱስትሪዎችን በውስጧ ይዛለች። የአዋቂ ወይም የወንድ የሴት የልጅ እንዲሁም ተጨማሪ ደግሞ የስፖርት ታይፕ ጫማዎች እስከ 800 በቀን በፔር ይሰራል። We are producing the garment about like the swimming wear and also baby wears. ጨርቃ ጨርቆችን ነው የምናመርተው። የዋና ልብሶችና የህፃናት አልባሳትም ዋነኛ ምርቶቻችን ናቸው። ሁሉ ምርቶች ለውጭ ገበያ ነው የሚቀርቡት። አውሮፓና አሜሪካ የገበያ መዳረሻዎቻችን ናቸው። በአመት እስከ 5 ሚሊዮን ልብሶችንም እናመርታለን። ሁሉንም ወደ ውጭ በመላክም እስከ 4 ሚሊዮን ዶላር ገቢ እናስገኛለን። በመዲናዋ ከሚገኙ አምራች ኢንዱስትሪዎች መካከል ከ3700 በላይ የሚሆኑት በከተማ አስተዳደሩ ኢንዱስትሪ ልማት ቢሮ የተለያዩ ድጋፎች ይደረጉላቸዋል። ከ100 ሚሊዮን በላይ ሸማች ህዝብ ያላት ሀገር ኢትዮጵያ በየአመቱ ቢሊዮን ዶላሮችን በማውጣት የተለያዩ ሸቀጦችንና የፍጆታ ዕቃዎችን ከውጭ ሀገር ታስገባለች። አብዛኛዎቹ ከውጭ የሚገቡ ምርቶች በዋጋም ይሁን በጥራት ከሀገር ውስጥ ምርቶች የተሻሉ ባይሆኑም በሸማቹ ዘንድ ግን ተቀባይነታቸው ከፍ ያለ ስለመሆኑ ተደጋግሞ ይነሳል። ብዙ ጊዜ የሀገር ውስጥ ምርት ነው ሲባል ሰው ትኩረት ያለ መስጠት ለመግዛት ያለ መፈለግ የሀገር ውስጥ ነው ሲባል ብዙ ጊዜ የመናቅና ያንን ለመግዛትም ለመጠቀም ያለ መፈለግ አመለካከት ነበር። ከዚህ በፊት ጥናቶችን አካሂደን ነበር። ከባለፈው ጊዜ በአገር ደረጃ የተጠና ጥናት ነበር። እንደ አዲስ አበባም በ2013 14 አካባቢ 30% ነበር በአገር ውስጥ ገበያ ድርሻ። በሚገርም ሁኔታ አገር ውስጥ የሚመረጡ ጂንሶች ልብሶች እንኳን አሁን ሰው ለመግዛት ያለው አመለካከት ከቱርክ ካልመጣ ከጣሊያን ካልመጣ ከውጭ ሀገር ካልመጣ ስለማይገዛ ማርካቶ ቢትሄድና አንዳንድ ቦታዎች ቢትሄድ የአገር ውስጥ ሸሚዞች ናቸው ልብሶች ነገር ግን ሜዲን ቱርክ ወይም ሌላ ብሎ ነው ተጽፎ የሚገኘው። ይሄን ለመቅረፍ ሜዲን ኢትዮጵያ ተብሎ እንዲሄድ ለማድረግ ከፍተኛ ጥረት ያደረግን ነው። የኢትዮጵያ ታምርት ሀገራዊ ንቅናቄን ተከትሎ የኢንዱስትሪ ምርቶችን ጥራትና ተወዳዳሪነት በማሻሻል በዓለም አቀፍ ገበያ ተወዳዳሪ የሆኑ ምርቶች እንዲመረቱ ጥረት መደረጉን የሚያነሱት አቶ ጳውሎስ ይሄም የኢንዱስትሪዎችን የማምረት አቅም ብቻ ሳይሆን የሸማቹ የሀገር ውስጥ ምርቶችን የመግዛት ፍላጎት እንዲያድግ ስለማስቻሉ አንስተዋል። አሁን ግን አምራች ኢንዱስትሪዎች በሚገርም ሁኔታ በጥራትም በብዛትም የተሻለ ከዋጋም አንፃር ተወዳዳሪ ሆኖ የተሻለ ምርት አገር ውስጥ ያመረቱ ነው። አሁን በኢንዱስትሪ ፓርኮቻችን ላይ የሚመረቱ ምርቶች ወደ ውጭ ሲሄዱ ሜድ ኢን ኢትዮጵያ ተብሎ ነው የሚሄዱት። ያሉትም ከውጭ ኤክስፖርት ብናደርጋቸው በሙሉ ሜድ ኢን ኢትዮጵያ ተብሎ ነው ይሄዱ ያሉት። ስለዚህ ሰውም የመጠቀም ልምዱ እየጨመረ መጥቷል። ስለዚህ አሁን ባዛሮችን ኤግዚቢሽኖችን በከፈትን ጊዜ ይሄን የሚጎበኙ ሰዎች አገር ውስጥ እዚህ ተመርተዋል የኛ ምርት ነው ሲባል በመገረም ይገዛሉ ማለት ነው። የሀገር ውስጥ ምርቶች ተፈላጊነት በሚፈለገው ደረጃ አድጓል ማለት ባይቻልም ከፍተኛ የሚባል ለውጥ ስለመኖሩም አምራቾች ተናግረዋል። ሀገር ውስጥ ያለው ምርት ተጠቃሚም አይደለም ኳሊቲ ዋይዝ ሌሎችም ደግሞ ፊኒሺንግ ላይ ዲዛይን ላይ ጥሩ አይደሉም የሚል አመለካከት በብዛት የነበረበት ነው። አሁን ላይ ግን አመለካከቱ ተቀይሮ ከቅርብ ጊዜ አመት በኋላ ሰው የሀገሩ ምርት ተጠቃሚ ሆኗል። እንደውም በመጠቀሙ ደግሞ ከዋጋም ከጥራትም የተሻለ ነገር ከውጭ ከሚገባው ያገኘበት ነውና አሁን ላይ ገበያው የሚታየው ተቀባይነቱ ከፍተኛ የሆነበት ነው። እንግዲህ አንዱ በሀገራችን ምርት ለመኩራት ህብረተሰቡ አንዱ ያገዘ ያለው የኢትዮጵያ ታምርት እንቅስቃሴ ነው። እንግዲህ በመዲናው የሚገኙ ፋብሪካዎች የማምረት አቅም 64% መድረሱን የኢንዱስትሪ ልማት ቢሮ መረጃ ያሳያል። በሀገር አቀፍ ደረጃ ደግሞ በዘንድሮ ዓመት ብቻ 55 አዳዲስ ፋብሪካዎች ስራ መጀመራቸውን ጠቅላይ ሚኒስትር አብይ አህመድ ማስታወቃቸው ይታወሳል።